አስማ ቢንት ኡመይስ ረዲየላሁ አንሃ። ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። አስማ ቢንት ኡመይስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢስላምን እንዲያስተምሩ በተላኩባቸው የመጀመሪያዎቹ ዓመታት እስልምናን ከተቀበሉት ቀደምት ሙስሊሞች መካከል አንዷ ነበረች። የትዳር ጓደኛዋ ጃዕፈርም በተመሳሳይ መልኩ እስልምና በቅድሚያ ከተቀላቀሉት ውስጥ የሚጠቀስ ነው። በኢስላም ታሪክ አይነተኛ ሁነት ሆኖ በሚነገረውና ነብዩ ተከታዮቻቸው በቁረይሾች ይፈጸምባቸው የነበረው ከልክ ያለፈ በደል በመሸሽ ወደ ሀበሻ ሀገር ከተሰደዱ የመጀመሪያዎቹ የእስልምና እምነት ተከታዮች መካከል አንዷ አስማ ነበረች። አስማ ወደ ሀበሻ ለመሰደድ የተገደደችበት በዚህ ወቅት ታዲያ ገና ሙሽራ ነበረች። በዚሁ ስደት ባሏ ጃዕፈር ተሳትፏል። ምንም እንኳን የሙሽርነት ጊዜያቸው መካ ውስጥ በአግባቡ ያላጣጣሙ ቢሆንም ነፍሳቸው በኢስላም እምነትና ትምህርትና ተሞልታ ነበር። ለእምነታቸው ሲሉ የጫጉላ ጊዜያቸውን ለእስልምና እናም ለሙስሊሞች በመታገል መንገድ በመዋል ምን እንደሚገጥማቸው እንኳን በቅጡ ወደማያውቁት እንግዳ ሀገር ለመሰደድ የተነሱት አላህንና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከልባቸው ከሚወዱ የሚጠበቀው የዚህ አይነቱ ቁርጠኝነት የሚያስገኘው ምንዳና ታላቅ ከማንም ጋር የሚወዳደር ባለመሆኑ ለየትኛውም ዘመን የኢስላም ተከታይ ማህበረሰብ ትልቅ ምሳሌ ሊሆን የሚችል ነው። አስማ ረዲየላሁ አንሃ በትዳር ጓደኛው ውስጥ ያለውን አይነት ብርታትና ቁርጠኝነት እየተላበሰች ሴት ነበረች። ይህች ቀደምት የኢስላም ታጋይ በማናቸውም የህይወትና የዲን ተግባራት ውስጥ የማይናወጥ ጥንካሬና ግንዛቤ የነበራት ከመሆኑም በላይ ኃላፊነቷን በወጉ ተረታ የምትወጣ እንስት ነበረች። ለዚህም የአስማ መገለጫ እንደ ማስረጃ ሆኖ ሊቀርብ የሚችለው የሚያስተውላት ሁሉ በግልጽ የሚያንጸባርቀው ድብቅ የሆነውን ባህሪዋንና ጥልቅነትን የተላበሰው እምነቷ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስማ ጠንካራ የኢስላም ተከታይ የሆኑ ሴቶች መካከል የምትመደብ ሲሉ ገልጸዋታል። ይህ የነብዩ ሰለላሁ ዐለይሂ ወሰለም ንግግር የአስማን የእምነት ቁርጠኝነት ይመሰክራል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢስላምን ማስተማር በጀመሩበት ወቅት እርሳቸውም ሆኖ ተከታዮቻቸው የገጠማቸው ፈተና ተነግሮ የሚያልቅ ካለመሆኑ በላይ በተለይ በቁረይሾች ይሰነዘርባቸው የነበረው አካላዊና ስነ ልቦናዊ ጥቃት እጅግ የከፋና የሰው ልጅ ሊሸከመው የማይችለው አይነት ነበር። ያም ሆኖ ግን በወቅቱ በቁጥርም ሆነ በሌላ ረገድ ሲበዛ ደካማ የነበሩት እነዚህ ቀደምት ሙስሊሞች በእምነታቸው ጽናት በገጠሟቸው ፈተናዎች ሳይንበረከኩ ቤዛ በመሆናቸው ዓለምን ከጫፍ ጫፍ ያጥለቀለቀውን የእስልምናን እምነት ለማቆየት ችለዋል። ከዚህ አንጻር አስማና አብሯት ሀበሻ ሀገር የተሰደዱት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች በቀዳሚነት ይወሰዳሉ። አስማ ረዲየላሁ አንሃ እንግዳ በሆነ ምድር ላይ ስደተኛ ሆና ያሳለፈችው ህይወት አጭር አልነበረም። በአሁኑ ወቅት ኢትዮጵያ ተብላ በምትታወቀው ሀገር ውስጥ አስማ ለ15 ዓመታት ቆይታበታለች። ገና ሙሽራ ሳለች የምትወደውን ሀገርና ህዝብ ትታ ወደ ሀበሻ የተሰደደች ከመሆኑ አንጻር ሁሉንም ልጆቿን የወለደችው በዚህ እንግዳ ሀገር ውስጥ የስደተኝነት ህይወትን እየተጋፈጠች በነበረችባቸው ዓመታት ነበር። የተወለዱበትንና ያደጉበትን ቀዬ ጥለው ሩቅና እንግዳ ከሆነ የሰው ሀገርና ህዝብ ጋር ለአያሌ ዓመታት አብሮ መኖር ምንኛ ጥንካሬና ትዕግስትን እንደሚጠይቅ ለማንም አይከብድም። እንዲያም ሆኖ እነ አስማ ጥለውት የመጡትን አገራቸውን፣ ወገኖቻቸውና እስልምናን የተመለከቱ መረጃዎች በየጊዜው ይደርሳቸው ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመልእክተኞቻቸው አማካኝነት እርሳቸው ተከታዮቻቸው ያሉበትን ሁኔታ እንደዚሁ ከእስልምና እምነት ጋር በተያያዘ ከአላህ ዘንድ የሚወርዱ መመሪያዎችና ህግጋትን የተመለከቱ ዘገባዎች ለአስማ አብሯት ለነበሩ ስደተኞች በየጊዜው ያደርሱ ነበር። ከነዚህ የነብዩ መልእክተኞች መካከል የኡመያህ ዳምሪ ልጅ የሆነው
ዑመር ይገኝበታል። አስማ ለዓመታት ስትናፍቀው የኖረችውን ሀገሯና ወገኗን የምትቀላቀልበት ወቅት ደረሰ። በዚህ ወቅት የስደት ህይወት ለአንዴና ለመጨረሻ ጊዜ በመሰናበት የተረጋጋ ህይወት እንደምትጀምር ተስፋ በማድረግም የናፈቀችውን ምድር ለመርገጥ በቃች። በተወለደችበት ምድር ላይ አዲስ ኢስላማዊ መንግስት በመመስረቱ አስማ እጅግ ተደስታ ነበር። ከ15 ዓመት በፊት በአስማና የትዳር ጓደኛዋ ጃፈር ብቻ የተመሰረተው ቤተሰብ ወደ መካ ሊመለስ ወደ 5 አድጎ ነበር። በሀበሻ ምድር የተወለዱት አብዱላህ፣ ሙሐመድና አውን የተባሉት 3 ወንድ ልጆቻቸውን በማስከተል ነበር የሀበሻ ምድርን የተሰናበቱት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሀበሻ ሀገር በስደት የሚኖሩት ተከታዮቻቸው ወደ መዲና እንዲመለሱ ባስተላለፉት ትዕዛዝ መሰረት እና አስማ መዲና እንደደረሱ ነበር ሙስሊሞች ኸይበርን መያዛቸውን ይፋ የሆነው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም የአስማ የትዳር ጓደኛን ጃዕፈር ሲያገኙት ከእናንተ መዲና መድረስ ይሁን በኸይበር ድል ከመቀዳጀት ክስተቶች መካከል የትኛው የበለጠ እንዳስደሰተኝ መለየት አልቻልኩም በማለት ተናግረዋል ይባላል። የአስማ የስደት ህይወት ያለው ደረጃ የላቀ መሆኑን የሚያመለክትና በቡኻሪ ሐዲስ የተዘገበ አንድ አጋጣሚ አለ። አስማ ቢንት ኡመይስ ሐፍሳህ ቢንት ዑመር ዘንድ ትሄዳለች። አስማን የተመለከቱት ዑመርም ያቺ ሴት ማናት ይላሉ። ሐፍሳ አስማ ቢንት ኡመይስ በማለት መለሰች። ዑመር ቀጠል አድርገው ያቺ ባህር ተሻግራ ወደ ሀበሻ የተሰደደችው ሴት በማለት ጠየቁ። አስማ አዎ የሚል ምላሽ ሰጠች። ከዚያም ዑመር እኛ ወደ መዲና የተሰደድነው ከእናንተ በፊት ነው፣ በመሆኑም ከእናንተ ይልቅ ለነቢዩ የምንቀርበው እኛ ነን በማለት ተናገሩ። በዚህ ጊዜ አስማ ተቆጥታ የተናገሩት በፍጹም ትክክል አይደለም፣ እናንተ ከነቢዩ አጠገብ ሆናችሁ እየተመገባችሁና የተለያዩ ትምህርቶቻቸውን እየተከታተላችሁ ባላችሁበት በዚያን ወቅት እኛ ግን ከምንወደው ምድር ርቀን የሰው ሀገር የስቃይና የስጋት ህይወት ነበር የምንገፋው። ይህንንም ህይወት የመረጥነው ለአላህና ለመልእክተኛው ብለን ነበር። ይህን ጉዳይ ለነቢዩ ሳልተነፍስ ደግሞ አንዳችም የሚበላም ሆነ የሚጠጣ ነገር አልቀምስም በማለት ተናገረች። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡም አስማ ዑመር የተናገሯትን አንድም ሳታስቀር ዘረዘረችላቸው። ነቢዩም ከዑመር ለተሰነዘረባት አስተያየት የሰጠችው ምላሽ ምን እንደሆነ ጠየቋት። እርሷም የሰጠችውን ምላሽ በዝርዝር አስረዳች። ከዚያም ነቢዩ ዑመር ወደ ሀበሻ ምድር ከተሰደዱት በበለጠ ደረጃ የኔ ቅርብ አይደለም፣ ዑመር የተሰደደው ለአንድ ጊዜ ብቻ ነው፣ እናንተ የመርከቧ ሰዎች ግን ለስደት የተዳረጋችሁት ለ2 ጊዜያት ነው የሚል ምላሽ ሰጡ። በነቢዩ ምላሽ አስማ ከሚገባው በላይ ተደሰተች። የነቢዩ ምስክርነት ቃል አስማ ዘንድ በመሄድ የሰሙት ሌሎቹ ስደተኞች በደስታ ተሞሉ። እንዲያም ሆኖ ግን አስማም ሆነች ጃዕፈር ወደ ሀገራቸው ሲመለሱ ስለሚጠብቃቸው ህይወት የሚያውቁት ምንም አይነት ነገር አልነበረም። እናም አስማ የምትወደውን ምድርና ህዝብ ተቀላቅላ ብዙም ሳትቆይ አንድ ነገር ገጠማት። የትዳር ጓደኛዋ ጃዕፈር በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትዕዛዝ ጦር ሜዳ ዘመተ። ጃዕፈር የተላከበት ጦርነት የሙታህ ጦርነት ተብሎ የሚታወቀው ነበር። ከጦር አውድማው የሙስሊሞችን ጦር የሚመራው ዘይድ ኢብኑ ሐሪሳ ከተሰዋ የጦር አዛዥነቱ ቦታ ጃዕፈር እንዲያዝ ኃላፊነትም ተጥሎበት ነበር። የሙታህ ጦርነት የዓለም ህዝቦችን እስልምናን እንዲቀበሉ ከተደረገው እንቅስቃሴ ጋር በተያያዘ ባለው ታሪክ ውስጥ በሙስሊሞችና በሮማውያን መካከል የተካሄደ የመጀመሪያ ጦርነት እንደሆነ ይነገራል። ጦርነቱ የተከሰተው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የብስራውን ንጉስ ኢስላምን እንዲቀበል አልሐሪስ ኢብኑ ዑመይር አልአዝዲ አማካኝነት ደብዳቤውን መላካቸውና መልእክተኛውን መገደሉን ተከትሎ ነበር። አልሐሪስ የተገደለው በወቅቱ የሮማውያኑ አጋር በነበረው ሹራህቢል ኢብኑ ሙዓር አልጋሕሳኒ ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በክስተቱ ከፍተኛ ነበር የተቆጡት። እናም ሙስሊሞች የአልሐሪሳን ሞት እንዲቀበሉ ጥሪ ያስተላለፉ። ሙስሊሞች ለዘመቻ በተዘጋጁበት ወቅትም የመጀመሪያው የጦር መሪ በውጊያው ከተሰዋ
ሁለተኛው የሁለተኛ ህይወት ካለፈች ደግሞ ሶስተኛውም በተመሳሳይ መንገድ ከሞተ ሙስሊሞቹ ይሻላል የሚሉትን ከመካከላቸው እንዲሾሙ ትእዛዝ አስተላለፉ። በወቅቱ ጦርነቱን እንዲመራ በነቢዩ የተመረጡት ዘይድ ኢብኑ ሐሪሳ፣ ጃፈር ኢብኑ አቡ ጣሊብ እና አብደላህ ኢብኑ ረዋህ ነበሩ። በዚህ ውጊያ ከሙስሊሞች በኩል የዘመተው ጦር የያዘው 3000 የሚሆኑ ወታደሮችን ብቻ ሲሆን የሮማውያን ተባባሪዎቻቸው ጦር ግን እጅግ በላቅና ከ100,000 በሆነ ሰራዊት የተደራጀ ነበር። እንደ አጋጣሚ ሆኖም የአስማ የትዳር ጓደኛ ጨምሮ የሙስሊሞች ጦር እንዲመሩ የተሰየሙ 3 ሰሃቦች በውጊያው ተሰዉ። በዚህም የተነሳ የሙስሊሙ ሰራዊት ኻሊድ ኢብኑ አልዋሊድን የጦር መሪ አድርጎ መረጠ። ኻሊድም የውትድርና ብቃቱን እጅግ ከፍተኛ ኃያል የነበረው የሮማውያንና የተባባሪዎቻቸውን ጥቃት ስር ወድቆ የነበረው የሙስሊም ሰራዊት ከውጊያው ማስወጣት ቻለ። በውጊያው 3 መሪዎቹን ያጣው የሙስሊም ጦር የደረሰበት ጉዳት ከፍተኛ ነበር። የሙታህ ጦርነት የአስማን የትዳር ጓደኛ የሆነው ጃዕፈር የአላህንና የኢስላምን ጠላቶችን የተዋጋበት የመጀመሪያውና የመጨረሻው ጦርነት ነበር። ጃዕፈር ሀበሻ ምድር ላይ በስደት ሲኖር በሀበሻው ንጉስ ፊት ቀርቦ ያሳየውን አይነት የተዋጣለት የፖለቲካ ዲፕሎማሲ ተግባር በዚህ የጦር አውድማ ላይም በብቃት አሳይቷል። ጃዕፈር ጦርነቱ ላይ እንደ ልቡ ተንቀሳቅሶ እንዳይዋጋ የሚገልበው ፈረስ አላስመች ቢለው ከፈረሱ በመውረድና ጠላት እንዳይጠቀም አድርጎ ፈረሱን ወግቶ በማቁሰል ያለምንም ፍርሃት ጠላት ጦር መሃል ገብቶ ተዋግቷል። በዚህ ጊዜ የሙስሊሞች ጦር አርማ ከፍ አድርጎ ሲዋጋ እጁ ተቆርጧል። ይህንንም ተከትሎ ነበር በመጨረሻ ላይ ህይወቱ ያለፈችው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኋላ ላይ ሲናገሩ አላህ ሱብሓነሁ ወተዓላ ጃዕፈር እንደምኞቱ ጀነት ውስጥ ወደ ፈለገበት እየበረረ መሄድ ይችል ዘንድ እጆቹን በሁለት ክንፎች ተክቶለታል ብለዋል። አስማ የትዳር ጓደኛን ህልፈተ ሞት ስትሰማ የከፋ ሐዘን ነበር የደረሰባት። የፊቷ ገጽታ በስቃይ እንባ ሰቆቃ ተሞላ። ጃዕፈር ሞቶ ከ3 ቀን በኋላ ነብዩ አስማ ዘንድ መጥተው እስከ አጽናኗት ዕለት ድረስ ይህ የአስማ የሰቆቃ እንባ ያለማቋረጥ ይፈስ ነበር። ነብዩ አስማን ካጽናኑ በኋላ 3ቱንም ልጆቿን አስጠርተው አነጋገሩ። ከዚህ ክስተት ጋር በተያያዘ የአስማና የጃዕፈር ልጅ የሆነው አብደላህ በኋላ ላይ ሲናገር መልእክተኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቤተሰቡን አባላት የጃዕፈር ሞት ሐዘናችን እንድናሳልፍ የተወሰነ ጊዜ ከሰጡን በኋላ መተን ጠይቁን፣ እንደዚህም ሲሉ ምክራቸውን ለገሱ። ከዚህ ቀን በኋላ በወንድሜ ጃዕፈር ሞት እንዳታለቅሱ፣ በመቀጠልም የወንድሜን ልጆች እኔ ዘንድ አምጧቸው ሲሉ ጠየቁ። ከዚያም ሁላችንም እርሳቸው ፊት ቀረብን። ወዲያውኑ ጸጉር ላጭ እንዲመጣ በማድረግ የሶስታችንም ጸጉር ተላጨ። በመጨረሻ አላህ የጃዕፈርን ቤተሰብ እንዲባረክና የቅርብ ደጋፊያቸውም እንዲሆን በመጠየቅ ዱዓ አደረጉ። ቆይቶም እናታችን መጣች። ልጆቿ የቲም መሆናቸውን በመግለጽም እንባዋን ማፍሰስ ጀመረች። በዚህ ጊዜ ነብዩ አንቺ አስማ ሆይ የእነዚህ ልጆች የዱንያም የአኺራም ተንከባካቢ እኔ ሆኜ ሳለ ድህነት ያገኛቸዋል ብለሽ ትሰጊያለሽን? ሲሉ ጠይቀዋት ብለዋል። ከዚህ ዕለት በኋላ የአስማ ሁኔታ በብርታትና ትዕግስት ተለወጠ። ጊዜዋን ሁሉ ራሷን ልጆቿን በመንከባከብ ማሳለፍ ጀመረች። ልጆቿን በእውቀት ነበር እየኮተኮተች አሳደገቻቸው። ከራሳቸው ይልቅ ተከታዮቻቸውን የሚያስቀድሙትም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስማና ልጆቿንም አንድ ጊዜ እንኳን ዘንግተው አያውቁም። በሚመቻቸው ጊዜ ሁሉ አስማና ልጆቿን ይጠይቃሉ። የተለያዩ ስጦታዎችንም በመስጠት ርህራሄና ድጋፍን ይቸሯቸው ነበር። የሁነይን ጦርነት እስከ ተከሰተበት ወቅት ድረስ አስማ በዚህ ሁኔታ ውስጥ ሆና ነበር ያሳለፈችው። በዚህ ወቅት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቅርብ ወዳጅ ታማኝ፣ እንደዚሁም ሀብትና ህይወታቸውን ሁሉ ለአላህና ለኢስላም ዓላማ በመዋል ከማንም ጋር የማይወዳደር መስዋዕትነት በመክፈላቸው በኢስላም ታሪክ ውስጥ የተለየ ስፍራ ካላቸው ጥቂት ሱሐቦች መካከል የሚጠቀሱት አቡበከር ሲዲቅ ሚስት ኡሙ ሩማና ሞቱ። ይህን ክስተት ተከትሎም ነብዩ አቡበከር ሲዲቅን ከአስማ ጋር አገቧቸው። አስማ አቡበከር ሲዲቅ ቤት በሚስትነት የተጣለባትን ኃላፊነት እየተወጣች
በደስታና በትግል እንዲሁም በታላቅ ክብር ነበር የኖረችው። በዚህ የትዳር ህይወቷ መሐመድ የተባለ ወንድ ልጅ ወልዳለች። አስማ አስተዋይነቷ ይበልጥ ጥልቀት እየተላበሰ መጥቷል። ከዚህ የአስማ የአእምሮ ብስለትና ሚዛናዊ አስተሳሰብ ጋር በተያያዘ አንድ የሆነ ታሪክ አለ። የአስማ ልጆች የሆኑት መሐመድ ኢብን ጃዕፈር፣ መሐመድ ኢብን አቡበከር አንዱ ከሌላው ይሻላል፣ አባቴም ከእርሱ አባት ይበልጣል በሚል ይከራከራሉ። ይህ የልጅነት ጨዋታ ክርክር በሚካሄድበት ወቅት በስፍራው አሊና የትዳር ጓደኛዋ አስማ ነበሩ። እናም አሊ ፍርድ ትሰጥ ዘንድ አስማን ጠየቃት። ይህ የአሊ ጥያቄ የአስማን ብስለት ለመፈተን ያለመ ዓለም በልቧ ውስጥ ያለውን ፍቅርና ታዛዥነት ለየትኛው የትዳር ተጓዳኝ እንደሚያደላ ለማወቅ ከማወቅ ጉጉት የመነጨ ነው ብለን እንድናስብ ወይም እንድንጠይቅ ያደርገን ይሆናል። የሆነው ሆኖ ግን አስማ የቀረበላት የጎዳዋነኝነት ጥያቄ የሰጠችው ውሳኔ በማናኘቱ ሙስሊም ሊኖር የሚገባው እውነተኛነት፣ አስተዋይነት የተሞላ ነበር። በዚህ ወቅት የሰጠችው ፍርድ ልጃገረዶችን፣ ሚስቶችንና እናቶችን ጨምሮ ለሁሉም ሴቶች ትምህርትና ምሳሌ የሚሆን ነበር። ያለምንም ማቅማማት ቁርጠኝነትን በሚታይበት መንገድ ያስተላለፈችው ፍርድ ከጃዕፈር የሚልቅ ወጣት አይቻላል፣ ከአቡበከር ስዲቅ የሚልቅ ስብዕና ያለውን ጎልማሳ አይቻላል የሚል ነበር። የአስማን አጭር የፍርድ ቃል ያደመጡት ሁለቱም ልጆች ንትርካቸውን አቆሙ። በዚህ ጊዜ አሊ ታዲለኛ ለምን አስቀርሽልን በማለት ቀለደ። ያም ሆኖ አስማ አሊይንም በእጅጉ ነበር የምታፈቅረው። በግብፅ ሀገር ይኖሩ የነበረው የልጇን መሐመድ ኢብን አቡበከርን ህልፈተ ሞትን ነበር የአስማ የዚህ ምድር ህይወት ማብቂያ እየተቃረበ መሆኑ ግልጽ የሆነው። የልጇ ሞት መርዶ እንደደረሳት የሚተናነቃትን እንባ ለመክታት እየጣረች ወደ ጸሎት ቤቷ በማምራት ጥቂት የሱና ሶላቶችን ፈጸመች። ይህም ቀድሞውኑ በእድሜ ብዛት እየተዳከመ የመጣው አካሏ ላይ አሉታዊ ተጽዕኖ ፈጥሯል። በዚህም የተነሳ ከደረቷ አካባቢ ብዙ ደም ይፈሳት ጀመር። ከሰውነቷ የፈሰሰው ደም ከፍተኛ በመሆኑ በመጨረሻ ላይ ህይወቷ አለፈ። አስማ ይህንን ዓለም በሞት የተሰናበተችው ከሂጅራ በኋላ በ88ኛው ዓመት ላይ ነበር። የአስማ ቢንት ኡመይስ የህይወት ታሪክ ይህን ይመስል ነበር። ከተመቻችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ያጋሩ።